ግን ማለት ነው ዋው አብርሽ ወንድ ወጥቷል፣ ጀግና ወጥቷል። ውሳኔ ያው ቢረፍድም አሪፍ ነው። እስከዚህን ሰዓትም መርፈድና መቆየት የሌለበት ነገር ነበረ። ገና ድሮ መወሰን የነበረበት ነገር ነበር። ምክንያቱም ትዳር እንኳን ለሄርሜላ ትናንት ለመጣችሁ ቀርቶ ህይወታችሁን ለበጠበጠችሁ ቀርቶ ለቤተሰብ እንኳን በነገራችን ላይ ቤተሰቦቼ ትዳር ለድርድር የሚቀርብ ነገር አይደለም። አንዴ ሚስትን ወደህና ፈቅደ እስካገባት ድረስ ትዳርን እስከፈለክ ድረስ ትዳርን የምትፈልግ ሚስትን የምትፈልግ ከሆነ ትዳር ለድርድር አይደለም። ለሄርሜላ ለቤተሰቦች እንኳን ትዳር ለድርድር የሚቀርብ ነገር አይደለም። ለማንኛውም ቢዘገይም ቢረፍድም አብርሽ ዛሬ ከቤተሰብም የመጣብን ተመልካችንም አክብረ ይቅርታ ለአማርኛ ተመልካችንም አክብረ ራስም ደግሞ ራስን አዳምጠህ ልጄና ሚስቴን እወዳቸዋለሁ፣ ሚስቴን አፈቅራታለሁ፣ እወዳታለሁ። አሁን ላይ መኖር ካለብኝም ትዳሬን አስተካክዬ ከልጄና ከሚስቴ ጋር ነው። ልጄም የኔንም የሚስቴንም የእናቱንም ፍቅር እያገኘ ማደግ አለበት ብለ ከራስ አውጥታ አውርደ ወስነ የተመልካችንም ድምጽ ሰምተ በመወሰን ዛሬ ውሳኔ የሆነ ደስ ብሎኛል። ግን ደግሞ አብርሽ አንድ ውሳኔ ስትወስን እንደነገርኩ ትዳር ለድርድር የሚቀርብ ነገር አይደለም። እንኳን ልጅ መጥቶ ልጅ ሳይመጣ ራሱ ገና ድሮ ሄርሜላን ከህይወት ማስወጣት የምትችልበት መንገድ ብዙ መንገድ ነበር። ያው ቢዘገይም አረፈደም። ያው ብዙ ቅመሞችም በዛሬ ውሳኔ ደስ ብሏቸዋል። ከዛ ውስጥ አንዷ እኔ ነኝ። የዛሬ ውሳኔ በጣም ደስ ብሎኛል። ግን ቢሆንም አሁንም ቢሆን አብርሽ ሄርሜላን ስትወስን አይኗን እያየህ ምንድን ነው አይን አንተ ሩታ እንኳን ስትጣሉ ቀና ብለ በኮንፊደንስ እያያት አይደል እንዴ? ሩታ ምታን ምንድን ነው ሄርሜላን ስታናግራት አንገተ የምታቀረቅረው? ሩታውን እንዴት እያየችው እንደሆነ ሄርሜላ በእኔ ህይወት ውስጥ ምንም አላረግሽም፣ ምንም አላጠፋሽም። ግን ደግሞ እንደዚያ ትበል አብርሽዬ፣ ቀና ብላ አናግራት በቃ። እኔ ሚስቴንና ልጄን ወዳቸዋለሁ። ከሚስቴና ከልጄ ጋር መኖር እፈልጋለሁ። ሚስቴ ብዙ ዋጋ ከፈልኩላት ናት። እሷም ለእኔ ብዙ ሆናለች፣ ብዙ ዋጋ ከፍላለች። ዛሬ ደግሞ በማላችን ልጅ መጥቷል። ሳላቅም እያወኩም ብዙ ስህተቶችን ሰርቻለሁ። ገና ድሮ ማስተካከልና ከአንቺ መራቅ የነበረብኝ ገና ድሮ ነበር። ሄርሜላ ባታጠፊም ባታስቀይምኝም ሚስቴ ያልወደደችውን ነገር ግን ገና ድሮ ማስቀረትና መተው እችል ነበር። አጥፍቻለሁ፣ ዘግይቻለሁ። ግን ቢሆንም ከዚህ በኋላ የኔና አንቺ ነገር ማብቃት አለበት ብለ እኔ እኮ አብርሽ ሁሌም ሄርሜላን ሲያገኛት አንገቱ የሚያቀረቅረ ተቋሙ እየቀረብኩ አይደለም። ቤተሰቦች እንድታሰምሩበት ምፈልገው በነገራችን ላይ ግን ደግሞ ሩታ እንዴት እንደምታየው እኔ ራሱ እያየሁ ነው። ቅልስልስ እያለ አንገቱን ደፍቶ በዚህ ልክ መሆን የለበትም። ቤተሰቦች ትዳር ከሆነ ትዳር ነው። ቆፍጠን ቆምጠጥ ነው በቃ። ሚስት ማትወደውን ነገር አንተም ቀና ብለ በኮንፊደንስ በቃ ሚስት ያልወደደችው ይሄ ነገር እዚህ ጋር መቆም አለበት። በቃ መስመር እያለፍሽ ነው ሄርሜላ፣ ይበቃሻል። ሚስቴ ማትወደውን ነገር ወድጄና ፈቅጄ አግብቻታለሁ፣ እሷ ማትወደውን ነገር መራቅ አለብኝ፣ እዚህ ጋር መቆም አለበት ብለህ እንደውም ገና ድሮ ማሰናበት ትችል ነበር። ለማንኛውም እኔ እየተቃወምኩ አይደለም፣ ቢረፍድም ደስ ብሎኛል። የእውነት ደስ ብሎኛል አብርሽ። የእውነትን ነው። አሁን ላይ ሚስትህና ልጅም ሲመጣ አጓግቷል። የመጀመሪያ ልጅ ሲሆን ደግሞ በጣም እኮ ነው የሚያጓጓ። ልጃችሁም ደግሞ ያንተንም የሚስትህንም የሩታዬንም ፍቅር እያገኘ ማደግ አለበት ብዬ ነው ማስበው። እኔ ግን የገረመኝ ማለት ነው ሄርሜላ ምንድን ነው የሚያስብበት? እኔ እኮ የእሷ ነገር አስብበት። ሁሌም የሆነ ነገር ሀሳብ ይዞ ሲመጣ አብርሽ ከእሷ መለየት ሲፈልግ እሱም አንገቱን ያቀረቅራል፣ እሷ ደግሞ አስብበት የሚል ሌላ ምዕራፍ ትሰጠዋለች። በጣም ነው የምትገርመኝ። ምንድን ነው የሚያስብበት? ጭራሽ አስብበት። ከሚስቱ አንቺን ያስበልጥሽ፣ ከትዳሩ አንቺን ያስበልጥሽ፣ ከልጁ አንቺን ያስበልጥሽ። አሁን እኮ ወልደዋል፣ ልጅ ያጓጓዋል። እንዴት ነው ሴትዮ የምታስበው? አስብበት። ስለምወድ አንተ ማጣት ግን አልፈልግም። እትት በቃ የለም። የሰው ባል የሰው ነው በቃ። ሄርሜላ በዚህ ልክ አይነት ታውጪ። የእውነት ይደብራል። ነገ ያው እንደለመድሽው እንግዲህ በዛ በቲክቶክ እያላዘንሽ ነው እንግዲህ ፍርሃት አለኝ ካንተ መለየቴ ምናምን እያልሽ እንግዲህ ፈርዶብናል። እኛ የምናይሻለን፣ አንቺም እያላዘንሽ ትመጪሽ። ነገ ትጀምራለች አሁን ማላዘኗን ማለት ነው። ለምን ብትሉ አብርሽ ወዱ ባብቶ ምናምን አብርሽማ ድጋሚ ወደ ሄርሜላ ከሄደ ወንድ አይደለም። ጌታን ዛሬ ወስኖ ሚስቱ ታስፈልገኛለች፣ ልጄ ትዳር ያስፈልገኛል፣ ትዳሬ ማስተካከል አለብኝ ብሎ ወስኖ የወሰነው ውሳኔ ነገ ሄርሜላ እንደዛ ስትሆን ከሄደና ካገኛት አብርሽ ወንድ አይደለም። እግዚአብሔርን ነው መላችሁ፣ ወንድ አይደለም። ሄርሜላውን ነገ እያላዘነች ትመጣለች። ምን አልሽ በሉኝ። በዚህ አጋጣሚ ለማንኛውም እኔ ደስ ብሎኛል። ሩታዬ ደግሞ በቃ እድል ስጩ። አሁን እኮ አብርሽ ወሰነና ሄርሜላን ከህይወቱ አስወጣት ማለት ሩታ አሁንም እያየችው ነበር። አንገቱን አቀርቅሮ ሁሉ ነበረ እንደው ሄርሜላን ሲጠይቃት የነበረው። ይህ ልክ አይደለም። በደንብ ቀና ብሎ በፊቱ በሚስቱ ፊት ደረቱን ነፍቶ ነው ህይወቱን ማስተካከል ያለበት። የምን አንገት ማቀርቀር ነው አብርሽዬ?
ይሄም ልክ አይደለም። ግን ቢሆንም ሩታዬ በቃ ፈራ ተባም እያለ ይሄን ውሳኔ ከወሰነ አንቺም እድል ልትሰጪው ይገባል። ምክንያቱም አሁን ላይም ሩታ እድል እየሰጠችው አይደለም። ሄርሜላንም ከህይወቱ ውጪ ብሎ ቢናገራትም ያው እሷም ትንሽ ጊዜ ነው እዚህ የምቆየው እኔ የቆየ ከወሰንኩኝ ከዚህ በኋላ ወደ አብርሽ እንደማትመለስ እንደማትፈልግ ነው ያው ስትነግረው የሰማሁት። እና አንቺ እንደውም ፍቅር አይገባሽም፣ እሺ ሩታ ከዚህ በላይ ምን ላርግ፣ ፍቅር አታቂም ወይ እያለ እንደውም ያው ጥሩ አልሰራም፣ እሷንም እንዲማረግ ከሁለት ያጣ ትሆናለ ምናምን አሽሙሯንም ሩታ ጀምራ ነበር። ሩታዬ በቃ እድል ስጪው፣ በቃ እድል ስጪው፣ በቃ ፈራ ተባም እያለ አንገቱንም አቀርቅሮ ይህን ውሳኔ መወሰኑ ቢዘገይም ቢረፍድም ጥሩ ነው። አንቺ እንዳልሽው ማሰው ስላለክ ነው ወንስ ለምን ያኔ ያላረክም ብለሽዋል። ያኔ ቢሆን ጥሩ ነበረ። ግን አሁንም ቢረፍድም ተጸጽቶ ደግሞ አስቡበት። አይ ልጄና ሚስቴ ታስፈልገኛለች፣ ትዳሪ መመለስ አለብኝ ብሎ ከተጸጸተና የእውነት ከልቡ ከተመለሰ አንቺም እድል ልትሰጪው ይገባል ብዬ ነው እኔ ማስብ። አይመስላችሁም ቤተሰቦች?